የሆነ ችግር ሲፈጠር ሚኪ ነው ዘሎ የሚገባው። ለኔ እኮ ጥይት ፊት እኮ የሚቆም ሰው ነው። ምንም አልክ ምንም እኔ አጥፍቻለሁ ይቅር በለኝ። ይቅርታ አድርግልኝ ልጄ፣ ይቅርታ አድርግልኝ። እውነት ወደዚህ እንዳይመጡ ወይ ነው ደግሞ ልጆትን እንዳያዩ ብዬ መከልከል አልችልም። አይ ብትከለክለኝም እንኳን ያልከለከልከኝን ብትከለክለኝም እንኳን ተማምኜብህ ነው የሚሄደው ልጄ። በምወዳቸው በተመልካቾቼ እንደ ቤተሰቤ ነው ማያቸው። በእነሱ በተመልካቾቼም ፊት ነው ይህን ነገር እየነገርኩት ያለሁት። እኛ ልባችን ውስጥ ምንም አይነት ቂምም ሆነ ምንም አይነት ጥላቻ የለም በእርሶ ላይ። አሁን ቀስ ብዬ ምን አናት በይኝ ትሰምኛለሽ? ያደረግነው ነገር ልክ አይደለም። ለጥፋታችን ሁላችንም ኃላፊነቱን ልንወስድ ይገባል። እኔ የእሱ ቤተሰብ ላይ ቂም መያዝ አልችልም። ብዙ የሚያገናኘን ነገር አለ። ኢቭን ለዳኒ ስል እኔ እንኳን ቂም ሊያዝ ብል ለዳኒ ስል እንኳን ይህንን ነገር ማድረግ እንደሌለብኝ ውስጤ ይነግረኛል። በፈለገው ሰዓት መጥቶ ይቅርታ ብታይ ሲጀመር ያለበትን ይመመኝ እንዳያመምና አትበይኝ አልፈልግም። እኔ ምን እያልሽ ነው ያለሽው? ሲጀመር ልታንገራግሪው ላኳ አይገባሽም ነበር አይደል? ተባረኩልኝ። ምንም አላደረግንም። ያው እንዳላችሁትም ሚኪ የሚባለው ጓደኛውን የሚምጣና እሱን ቢሆን ይቅርታ ጠይቀዋለሁኝ። የእውነቴን ነው የምልሽ እናቴ፣ እኔና አንቺ የምርም እናትና ልጅ መሆን ካለብን የምንሆነው ሚኪን ይቅርታ ስጠይቂ ነው። አምላክን ፈጣሪን ለምን እንደዚህ ያረከው ብለን መውቀስ የለብንም። እስትንፋሱ አለች፣ ተስፋም እናደርጋለን በፈጣሪያችን። የኔ ልጅ ወጥቶ ገብቶ እንዲል እንደ ጓደኞቹ ቁሞ እንዲሄድ ነው ፈልገው። እንደዚሁ ነው ማየት ለእኔ በጣም ከባድ ነው። እኔ ዝም ብዬ ላይው አልችልም። ሊያሳስበና ሊያስጨንቀን የሚገባው ነገር ይሄ ሳይሆን ያው የወንድማችን የዳኒ የጤና ሁኔታ ነው። እነዚህ ሰዎች ሳያሳዝኗችሁ እስከ መቼ ነው ማለት እስከ መቼ ነው እነዚህ ሰዎች በእኔ ጉዳይ የሚሰቃዩት? ዳኒ አስተሳሰቡ ከወደቀ ጤናውን ቢሆን ይወድቃል። ስለዚህ ደህና እንደሚሆን ለሱ ማሳየት መቻል ነው እንጂ ያለብን እየመጣን እሱ ፊት ባለቀስን እሱ ፊት እኛ በተጨቃጨቅን ቁጥር ልጁ በጣም እየተጎዳ ነው እየሄደ ያለው። ጠዋት ማታ የያዛችሁት እናንተ ናችሁ። አይዞህ የምትሉት የምታበሉት የምትንከባከቡት እናንተ ናችሁ። እውነት ይቅርታ አድርግልኝ። ባለፈው እንደዛ ተናግሬያለሁ። ይቅርታ አድርግልኝ። ሳስበው ትልቁ አንቺ ነሽ፣ ግን ደግሞ እያጠፋሽም ያለሽ አሁን ላይ አንቺ ነሽ። ሰላም ጤና ይስጥልን ውድ የሚክ ሾው ቤተሰቦች እንደምንቆያችሁልኝ ናቲ ነኝ። እንግዲህ ውድ ቤተሰቦች ዳኒ እንደምታውቁት በጤናው ላይ ሰሞኑን አንዳንድ ነገሮች እየተፈጠሩበት ነበረ። ከጠበቅነው በጣም በተቃራኒ በሆነ መልኩ አስገዳጅ በሆነ መልኩ ዊልቸር ላይ እንደተቀመጠም ጭምር እናንተም እንደምታውቁት ነው። እንግዲህ ውድ ቤተሰቦች እንደተለመደው እስከዛሬም እንደሚፈጠረው እናቱ በጣም አስቸግራን ነው እዚህ ቦታ ላይ ይዣት የተገኙት። ውድ ቤተሰቦች ልጄን ማየት መቻል አለብኝ፣ ልጄን ወስዳችሁብኛል፣ ከልጄ ልትነጥሉኝ ነው ሀሳባችሁ። እንደተለመደው የተለያዩ አይነት ወቀሳዎች፣ የተለያዩ አይነት ስድቦች እየደረሱብን ነበር። ውድ ቤተሰቦች እንግዲህ እኔም ያው ማለት ምንም ቢሆን እናቱ ነች፣ አታየውም፣ ዳኒ ላገናኝሽ አልችልም ማለት አልችልም ውድ ቤተሰቦች። ስለዚህ እንግዲህ እሷን ለማገናኘት አስቤ እዚህ ቦታ ላይ ይዣት ተገኝቻለሁ። ውድ ቤተሰቦች ይሄ ነገር እስከ መቼ እንደሚቀጥል አላውቅም። እውነቱን ለመናገር ያስጨንቃችኋል፣ የልጃቸው ነገር በደንብ ሊያሳስባቸው ይገባል ብዬ አስባለሁ። እኔም ቢሆንም ግን በዚህ ልክ ማስቸገር አለባቸው ብዬ አላስብም። እውነቱን ለመናገር ዳኒ ማረፍ ነው ያለበት በዚህ ሰዓት። እንኳን እንደዚህ ወጥቶ ካሜራ ፊት ሊቀርብ ይቅርና እረፍት ማድረግ እንዲሁም ደግሞ አይምሮ ላይ መስራት ባለበት ሰዓት ላይ በዚህ ሰዓት እንደዚህ እናቱን እየጠራውኝ አይምሮን ሊረብሹ የሚችሉ ነገሮችን መነጋገር በጣም ስሜት የሚነካ ነገር ነው። ውድ ቤተሰቦች እንግዲህ አሁንም ቢሆን ግዴታ ስለሆነብኝ እንግዲህ ሳልወድ በግዴ ማለት እችላለሁ እዚህ ቦታ ላይ ይዣት ተገኝቻለሁ። አንዳንድ ጊዜ ውድ ቤተሰቦች እንግዲህ ህመማችንን የሚያስታውሰን ሰው ሲገኝ ጭራሽ ሆድ እንዲብሰን እንዲሁም ደግሞ መጥፎ ነገሮችን እንድናስብ እንዲከፋን ያደርጋል። እንግዲህ እኛም ብዙ ጊዜ እንደዚህ ከቤተሰቦቹ ለማራቅ የምንፈልገው የቤተሰቦቹ አመል እንዳለ ሆኖ ነገር ግን ዳኒን ሲያዝኑለት ወይንም ደግሞ በሽታው ማለት ሲያስታውሱት አይምሮ በጣም ይጎዳል፣ ስሜቱ ይነካል። እንዲሁም የተለያዩ አይነት መጥፎ ስሜቶች እንዳይሰሙት በመፍራት ብቻ ነው። ሌላ ወይንም ደግሞ እሱን ከቤተሰቦቹ ለማራራቅ አስበን አይደለም። እንዲሁም ደግሞ ሲቀጥልም ከኛ ጋር ያደረግንበት ምክንያት ለራሱ ፕራይቬሲ ስንል ነው። በቃ ማለትም ዶክተሮቻችን በፈለጉት ሰዓት እንዲያገኙት በማንኛውም ሰዓት እየገቡ ምርመራ እንዲያደርጉለት የማገገም ሂደቱን ለማፋጠን ብቻ ነው እንጂ እናቱ እንደምትለው አሁንም ቢሆን ከካሜራ ጀርባ ብዙ ነገር እያለች ነበር። በቃ ልጄ መውሰድ እፈልጋለሁ እያለች ነበር። ነገር ግን አሁንም ቢሆን እንደማይኖር በእናንተ በውድ ቤተሰቦቼ
ፊት መናገር እፈልጋለሁ። ምክንያቱም ይሄንን ነገር ማድረግ ዳኒን ምናልባትም ወደ ተባባሰ ነገር ውስጥ ሊከተው ይችላል። እስከመጨረሻው ምግሩን ላለመጠቀም ሊያበቀው ይችላል። እንደዚህም ብላችሁ ውድ ቤተሰቦች እዛ መጥፎ እንክብካቤ ይደረግለታል ማለትም ሳይሆን እዚሁ ከሕክምና ባለሙያዎቻችን ጋር ሆኖ ትሪትመንት እየተደረገለት እንግዲህ ነገሮችን ቀለል ባለመልኩ ሳይባባሱ ለመቋጨት ካለን ፍላጎት የተነሳ ነው ውድ ቤተሰቦች እንጂ ከቤተሰቦቹ ጋር ማራራቅ የኛ ዓላማ አይደለም። ፈጣሪ ፈቅዶልን ዳኒ ወደ ሙሉ ጤንነቱ ሲመለስ ከቤተሰቦቹ ጋር መቀራረብም ከፈለገ እንዲሁም ደግሞ በዚሁ መቀጠልም ከፈለገ አላቅም ማንኛውንም አይነት ውሳኔ መወሰን የሚችለው እራሱ ዳኒ ነው። እስከዛው ድረስ ግን ዳኒ ደህና እስከሚሆን ድረስ መደረግ ያለበትን ነገር በግዴታ ማድረግ መቻል አለብን። ዋናው የሚቀድመው ነገር የዳኒ ጉዳይ ነው ውድ ቤተሰቦች። እንግዲህ አሁን በቀጥታ እናቱ ማለት የምትፈልገውን ነገር ትላለች። እንግዲህ ዳኒ ማለት የሚፈልገው ነገር ይኖራል በእርግጠኝነት። እንግዲህ ወደ እነሱ ቀጥታ አገባለሁኝ። ዛሬም ቢሆን እንግዲህ የዳኒ እናት ማስቸገር በፈልገው ነገር እርሶን ከዚህ በፊት እየነገርኩት ምንም ነገር ሊያደርጉልኝ አልቻሉም። እውነቱን ለመናገር ቃል ሊያከብሩልኝ አልቻሉም። ነገር ግን ዛሬ ማስቸገሩት ምንም አይነት አምባጓሮ፣ ለቅሶ፣ የተለያዩ ነገሮች እንዲፈጠሩ አልፈልግም። ምክንያቱም ዳኒ ከቀን ወደ ቀን ነገሮች እየተባባሱበት ነው ያሉት። ሁሉም ነገር ጭንቅላት ላይ ነው። ሁሉም ነገር ዳኒ አስተሳሰቡ ከወደቀ ጤናውን ቢሆን ይወድቃል። ስለዚህ ደህና እንደሚሆን ለሱ ማሳየት መቻል ነው እንጂ ያለብን እየመጣን እሱ ፊት ባለቀስን እሱ ፊት እኛ በተጨቃጨቅን ቁጥር ልጁ በጣም እየተጎዳ ነው እየሄደ ያለው። ስለዚህ ይህን ነገር እንዲተባበሩኝ ይፈልጋሉ። እሺ ልጄ፣ በእርግጥ እንደዚህ ሆኖ ማየቱን እኔ እንትን እላለሁኝ፣ ውስጤ ይሰማኛል። እንደ ጓደኞቹ ወጥቶ ገብቶ በሚልበት በዚህ ወጣት ጊዜነቱ እንደዚህ መሆኑ በጣም ለኔ እንትን ይለኛል፣ ይከብደኛል። እንደኔ ሆነ ብታስበው ማለት ነው። ወደ ቤቴ ጭራሽ ይመጣል ስል ደግሞ ይኸው እንደዚህ ሆኖ አገኘሁት። እኔ እኮ የመሻል እንትን የለውም ማለት ነው። አይ እንደዛ ማለት አይደለም። በቃ ጀስት ይሄ አንዳንድ ጊዜ በህይወት ውስጥ የሚያጋጥም ነገር ነው። የሰው ልጅ ሙሉ ህይወቱን ደህና ሆኖ ጤናማ ሆኖ ይቀጥላል ማለት አይደለም። በቃ ዳኒ በህይወቱ ውስጥ ያለ አንድ መሰናከል ነበር። ይሄ ነገር በእርግጠኝነት ይወጣዋል። ሁሉም ነገር ያልፋል። ዳኒም ልክ እንደ በፊቱ ተሯሩጦ መኖሩን ይጀምራል። ይሄን እርግጠኛ ነኝ ልነግሮት እፈልጋለሁ። ነው ፈልገው የኔ ልጅ ወጥቶ ገብቶ እንዲል እንደ ጓደኞቹ ቁሞ እንዲሄድ ነው ፈልገው። እንደዚህ ነው ማየት ለኔ በጣም ከባድ ነው። እኔ ዝም ብዬ ላይው አልችልም። ዛሬም እውነት እንዳስታስቸግረኝ አልከኝ፣ ግን እኔ ማስቸገሬን አልተውም። እውነት ከኔ ጋር ሂድ ብዬው ነበር እኮ። በእርግጥ እኔ ከኔ ጋር ቢሄድ እንደዚሁ መሆኑ አይቀርም ነበር። እኔ ምንም አላደርግለትም ነበር። ምንም የተለየ ነገር እስካላደረጉለት ድረስ እዚህ መሆኑ ምንም እንትን የሚለው ነገር እኮ የለም አይደል? ምንም እዚህ መሆኑ ምንም እየጎዳ ያለው ነገር የለም። እየተጎዳ አይደለም። ለኔ ውስጥ ያላልቻልኩም እኔ እናትነት ይዞኝ ነው እንጂ የተጎዳው ነገር የለም። ይሄው ይሄንስ ማን ያደርግለታል? እኔ አልችልም። እናንተ ናችሁ እንደዚህ ያደረጋችሁለት። እኔ ምን ላድርግ ልጄ? ወይኔ ልጄ። አሁንም ቢሆን ከኛ ጋር ያለው ሞር ነገሮችን ለሱ ቀላል ለማድረግ ነው እንጂ ምንም እኛ ሁለታችሁ ለማራራቅ ፈልገን አይደለም። እናቴ እባክሽ ተረጋጊ እንጂ ቢያንስ አንቺ እንኳን ማለት የሆነ ጉድለቴን ባታስታውሽኝ ደስ ይለኛል። ማለት ደህና ሆናለሁ እኮ አይደለ? የተለያየ ሕክምና እየተደረገልኝ ነው የሚገኘው። እባክሽ እንደዚህ አትሁኝ። ቢያንስ አንቺ እንኳን አይደለማ ቢያንስ አንቺ እንኳን አብርሽኝ እንጂ ሁሉም ሰው እየመጣ ያለቀሰ እኔን እያየ ጎዶሎነቴ ነው እያስታወሰኝ እየሄደ ያለው። ካልሆነ ታዲያ እኔን ለማበርታት ምን ያዛችሁ? ንገሪኝ፣ ምን ያዛችሁ? እኔ ደህና ነኝ። በቃ እኔ ደህና ነኝ። ገና ለገና እዚሁ ዊልቸር ላይ ተቀመጥኩና ነገሮች አይስተካከሉም ማለት አይደለም። አይታወቅም፣ ከፈጣሪ ጋር ይስተካከላል ሁሉም ነገር። እባክሽን አታልቅሺ፣ ፊት ለፊት አታልቅሺ። እሺ ይስተካከላል። ግን አሁን እንዴት ነው? አይደለም እግሮቹ ምናምን በቃ እንትን ይላሉ አይደል? የዳኒ እናት አሁን ይኸውልህ፣ ለጊዜው እኔ ልነግሮት የምችለው ጥሩ ነገር የለም። እውነቱን ለመናገር ለዋሾት አልፈልግም። በቃ ነገሮች አሁን ላይ ከቀን ወደ ቀን እየተባባሱ ነው ያሉት። ይህንን ሁሉ ነገር ግን ለማስቆም ጥሩ ጊዜን ለማምጣት ዳኒን ጥሩ ደረጃ ላይ ለማድረስ ባለን አቅም በሙሉ እየለፋን እንገኛለን። አስፈላጊ ከሆነና ነገሮች በዚህ ሀገር ባለው የሕክምና ደረጃ መስተካከል የማይችሉም ከሆነ ውጭ ሀገር ድረስ ሄዶ እንዲታከም የቻልነውን ያክል እናመቻችለታለን። እኛ
በቃ የዚህን ያክል እየለፋንለት ነው የምንገኘው። ከፈጣሪ በታች እናንተ ናችሁ ያላችሁት። እኔማ ምን አድርጌለታለሁ? ልጅ መጥቼ ከማልቀስ ከዛ ውጭ ምን ያደረኩለት ነገር አለ? እስከዚህ እንደዚህም ያደረጋችሁት እኮ እናንተ ናችሁ። እንደዚህ ዊልቸር አምጥታችሁ በዚህ ቁጭ እንዲል ያደረጋችሁት እናንተ ናችሁ። አምናለሁ። በእርግጥ ተናግሬያለሁ፣ ብዙ ነገር ተናግሬያለሁ። ግን አሁንም ብናገራችሁ በቅርቡ ያላችሁ እናንተ ናችሁ። ማንም አልቀረበለትም፣ እኔም አልቀረብኩለትም። ጠዋት ማታ የያዛችሁት እናንተ ናችሁ። አይዞህ የምትሉት የምታበሉት የምትንከባከቡት እናንተ ናችሁ። እውነት ይቅርታ አድርግልኝ። ባለፈው እንደዛ ተናግሬያለሁ። ይቅርታ አድርግልኝ። አሁን ይቅርታ መጠያየቁ አይደለም ለእኔ ወሳኙ ነገር። በቃ ለወደፊቱ መፍትሄ ካለው አሁንም አብሮነታችሁ ከሱ ጋር እንዲሆን ነው የምፈልገው። ልጄ ቆሞ ማየት እፈልጋለሁ። ልጄ በእግሩ ሲራመድ ማየት እፈልጋለሁኝ። እኛ እርሶ ስላሉ ሳይሆን ዳኒ የኛ ኃላፊነት ስለሆነ ለሱ ማድረግ ያለብንን ነገር በሙሉ ማድረጋችንን እንቀጥላለን። ነገር ግን እኔ አሁንም ቢሆን ለእርሶ መናገር የምፈልገው ነገር እንደዚህ ማለት በጣም ብዙ ጊዜ እየተመላለሱ ከዳኒ ጋር እንደዚህ መላቀሱ አስፈላጊ አይደለም፣ ለጤናው ሲባል ነው። እኔ ዳኒ በቅርቡ በእርግጠኝነት ይሻለዋል፣ ወደ ሙሉ ጤንነቱ ይመለሳል እኮ። ግን እንደዚህ የሚሆነው ማንም ሰው እሱም እያለ ነበር፣ በቃ ጉድለቴን አታስታውሱኝ እያለ ነበር አይደል? ያንን ነገር እንዴ የትኛውም ሰው በህይወቱ የተመቻቸ ህይወት ኖሮ አያውቅም፣ አይኖርም። በቃ በህይወቱ የሆነ ክፍል ላይ የሆነ ችግር ይገጥሟል። በቃ ስለዚህ ዳኒም ይሄንን ነገር ደግሞ ለእርሶ መናገር አልችልም፣ በእድሜም ከኔ ይበልጣሉ። ስለዚህ ነገሮችን በማስተዋል አድርጉ ነው ማለት የምፈልገው፣ ሌላ ነገር አይደለም። በቃ ዳኒ ደህና እንዲሆን ከተፈለገ የእናንተ የቤተሰቦች እርዳታ ያስፈልጓል። እርዳታችሁ ደግሞ እዛው ባላችሁበት ሆኖ መጸለይ ነው። በቃ አለቀ። ሌላ ምንም ነገር አያስፈልግም። እውነቱን ለመናገር እዚህ መታችሁ ባለቀሳችሁ ቁጥር ዳኒ እየተረበሸ ጭንቅላቱ እየተበጠበጠ ነው ያለው። እኔ አሁንም ቢሆን የፈቀድኩሎት በጣም 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 እያስጨነቁኝ ስለነበረ ነው እንጂ ይቅርታ አድርጉልኝና እኔ ባይገናኙ ደስ ይለኛል። ባትገናኙ ሁለታችሁ በጣም ደስ ይለኛል። እንደዚህ ማይኑ ማየት ፈልጋለሁ ነው አይደል? መተው እዚህ ጋር የሚያለቅሱበት ከሆነ ምን ጥቅም ማመጣው? ትርጉምም የለኝም። እውነት ለፈጣሪ እሱን መስጠት ነው፣ አሳልፌ መስጠት ነው፣ ጌታን ተጠብቀው ማለት ነው እንጂ አልቅሼ በእውነት ምንም አደርገው ነገር የለኝም። ግን አይኑን ግን አትከልክለኝ። እየመጣው ማየት ፈልጋለሁ ልጄን። እነሱ እኮ ምንም እኮ አንቺን እንዳትመጪ እኮ የሚከለክሉበት ምንም አይነት ምክንያት የላቸው። በቃ መተሽ ግን ሁሌ መተሽ ወይ ወቀሳ ነው የምታቀርቢው ወይ ደግሞ እነሱን መናገር እነሱን መሳደብ ወይ ደግሞ ማልቀስ ነው። ምንም ጥቅም የሌለው ነገር ነው ይሄ። እኔ አትዘኛ አለልሽም፣ እናት ነሽ ታዝኛለሽ። ግን ደግሞ በቃ ማለት በርትተሽ ማበርታት ነው ያለብሽ። እኔ እንደኔ እንደዚህ ይመስለኛል። እንግዲህ ሳስቡ ትልቁ አንቺ ነሽ፣ ግን ደግሞ እያጠፋሽም ያለሽ አሁን ላይ አንቺ ነሽ። እንግዲህ እናት ነኝ አትፍረዱብኝ። እንደዛ ብለም ለምን ለአንተ እነሱ ውጭ ማንንም አላቅማ። ጓደኛ እነሱ ናቸው፣ ሁሉ ነገር እነሱ ናቸው። ለምን ብዬ ያን ጊዜ ተናግሬያለሁ። አሁንም ግን ሳይው ገና በቃ ከእነሱ ውጭ የቀረበ የለም፣ ከእነሱ ውጭ ማንም አይዞህ ያለ የለም፣ እንደዚህ ያደረገ የተንከባከበ የለም። እኔም እንኳን እናት ምንም አላደረኩልም። እኔ እናት እንኳን ቀርቤ እንዴት ነው ምን ሆንክም ብዬ አንድ ነገር እጄን አልዘረጋውልህም። እነሱ ግን ይኸው እስካሁን ድረስ ይዘውሃል። እግዚአብሔር ይስጣቸው። እውነት በድላችሁታል ባልኩት እኔ ራሴን ወቅሻለሁኝ። ራሴን ወቅሳለሁ። እንደዚህ እንድትይ ነው የምፈልገው ሁሌም ቢሆን በቃ ቢያንስ ውስጥሽ ጥሩ እንደሚያስብ እናውቃለን እኮ። ግን ደግሞ ቢያንስ ለነሱ ለሰሩት ስራ ግዴታ ምስጋና ይገባቸዋል አይደለም? ላደረጉልኝ ነገር ከማንም በላይ እኔ አላሳደግሽኝ እሱ ከኋላ ቀስ ብሎ የሚመጣ ነገር ነው። ግን ደግሞ አሁን ላይ በቃ ቢያንስ ለሰሩት ስራ እንኳን ቢያንስ እነሱን ማመስገን መቻል አለብሽ። እነሱ የሰሩትን ነገር ማጠላላት፣ ሁሌ ማበላሸት፣ እነሱን መወንጀል፣ እነሱን መውቀስ ማቆም አለብሽ። በቃ ሁሌ እየመጣሽ እንደዚህ ባታደርጊ ራሱ እኔ ደስ ይለኛል። ምክንያቱም አንቺ እንደዚህ ባልሽ ቁጥር እኔ ጥፋተኝነት ስሜት የሚሰማኝ። ሐኪሞቹ በዚህ በአንድ በኩል ጭንቀት ተው ይላሉ። አንደኛችሁ መታችሁ የሆነ ነገር ትፈጥራላችሁ። በዛ ነገር ደግሞ እኔ አእምሮ ይረብሻል። እንዴት እሺ ልዳል? እነዚህ ሰዎች ሳያሳዝኗችሁ እስከ መቼ ነው ማለት እስከ መቼ ነው እነዚህ ሰዎች በእኔ ጉዳይ የሚሰቃዩት? አይደለም የፈለገ ጓደኛዬ ቢሆን የፈለገ ወንድም የፈለገ የስራ ባልደረባዬ ቢሆን እኮ እሱም እኮ ሰው ነው፣ የራሱን ህይወት መምራት መቻል አለበት። ያንቀናውና እያስገድጀህ ነበራል በወስድ እኮ እኔም እንደዚህ ዊልቸር አድርጌ ምናምን አልንከባከብም። እውነት ነው አጥፍቻለሁኝ። እኔ ያዙ እኮ እነሱ ናቸው። እውነት ያን ሰዓት እንደ እውነት ነው ለከለከሉ ይለካ ለዚህ ነው እኔ እንደማልችል ያውቃሉ። እኔ አቅም እንደሌለኝ ያውቃሉ። እውነታቸውን ነው። ይሄው አቅም ኖሯቸው እንደዚህ አድርገው ያዙልኝ። እኔ በምኔ ነው ውሃ ቅፌ ያልንቀሳቀስ አቅም የለኝ።
እንዴት ነው ቤት ቁጭ አድርጌ እንዴት አድርጌ ነው? እውነት ለእኔም ራሱ ከባድ ነበር ልጄ፣ ለአንተም በጣም የአእምሮ ከባድ ነበር። ለሁሉም ነገር አመሰግናቸዋለሁ። እውነት እግዚአብሔር ይስጣቸው ነው። ያን ሁላ ወቀሴታ፣ ያን ሁላ ወርውሬያቸው እንደዛ መናጭቂያቸው እንኳን ልጄን አልተውትም፣ ልጄን አልጣሉትም። እውነት ጓደኝነታቸውን ነው ያሳዩኝ። ከምንም በላይ ከእናትም ከወንድምም ከአባትም በላይ ሆነው እንደዚህ ተንከባክበው የያዙልኝ ጌታ፣ እውነት እኔ አመሰግናቸዋለሁ። አሁንም እግዚአብሔር ይስጣቸው ነው የምለው። ማን ያደርጋል? ማንም አያደርግም። እግዚአብሔር በታች እነሱ አሉልህ ልጄ። አሁንማ ልቤን ሰድጃለሁ። በቃ ልቤን ስድድ አድርጌ ለእነሱ ትቼ ነው የሚሄደው። እውነት ግን ያው እየመጣው እንዳይ ብቻ በቃ እንዲፈቅዱልኝ ነው የምፈልገው እንጂ እውነት እኔ ምንም አደርግልህ ነገር የለም። ከዚህ በላይ እኔ ምን አደርግልሃለሁ? እኔም እንደዚህ እንኳን አላደርግልህም። ማን ያደርግልሃል? ማን አደረገልህ? ቤተሰብ የተባለ እኮ ርቆሃል፣ እየዘረጋልህ እኮ የለም እጁን። እነሱ ግን እንደዚህ አድርገዋል። እንደዚህ አምሮ በፊት ራሱ እንደዚህ እኮ አይደለም። አሁን ደህና ነው እኮ ልጄ። እውነትን አመስግኛቸዋለሁ። ያን ቀን እንደዛ ተሳድቤ ከሄድኩ በኋላ እንደዚህ ትይዞታላችሁ አላልኩም ነበር። ለምን በእኔ ተናዳችሁ የሆነ ነገር ይሆናል ብዬ ውስጤ እንትን ሲል ነበረ፣ ግን አልሆነም። እንዳሰብኩት አልሆነም። ተባረኩ። እኔ በጣም ነው የማመሰግናችሁ። እውነቴን ነው። እኔ በጣም አመሰግናችኋለሁ። ችግር የለውም። ግዴታችን ነው የእውነቱን ለመናገር ዳኒን መንከባከብ፣ ዳኒን ወደ ጤናው መመለስ የኛ ግዴታ ነው። እኔ ቅድምም ቢሆን እየነገርኩት ነበረ፣ እዚህ ባይመጡ ከዳኒ ጋር ባይገናኙ እያልኩት የነበረው ከሚፈጥሩት ውካታና ከሚፈጥሩት አምባጓሮ እንትን ነው። እኔ ዳኒም እያለ ነበረ፣ እኔም መጥተው በሰደቡኝ ቁጥር ዳኒ ነው የሚሸማቀቀው። እውነቱን ለመናገር እኔ ምንም ነው የማይመስለኝ፣ ጭራሽም አልሰማሁትም ሁላ ምንም ማለት በአንዱ ጆሮ እየሰማው በአንዱ ጆሮ ነው ማፈሰው። የሚናገሩኝ ነገር ወደ ውስጥ ማስገባት አልፈልግም እውነቱን ለመናገር። ነገር ግን በዛ መካከል የሚጨነቀው የሚሸማቀቀው ዳኒ ነው። ለማንም ብለን አይደለም እኛ ዳኒ ሰላም እንዲሆን፣ ዳኒ ወደ ቀድሞ ጤናው እንዲመለስ፣ በቃ ዳኒ በሁለት እግሮቹ ቆሞ እስከምናየው ድረስ ነገሮችን በሰላም ለመጨረስ እየሞከረ ነው። ከዛ በኋላ መወሰን ያለበትን ውሳኔ የሚወስነው እራሱ ዳኒ ነው። ማንም አይደል፣ የእሱን ውሳኔ ማንም አይወስንለት። ጌታን የምትፈሩ ሆናችሁ ነው እንጂ በግዴታ አይደለም። አሁን ግዴታ ኖሮባችሁ አይደለም፣ ግን እናንተ ጌታን ስለምትፈሩ እውነትም እኔ እንዳሰብኩት ሳይሆን እናንተ እሱን ጠለቅ ብላችሁ ስለምትወዱት ነው። በቃ ይህንን አልተረዳሁም ልጄ፣ ይህንን ምንም አላሰብኩትም ልጄ። ግን አሁን አሳያችሁኝ፣ ከኔ በልጣችሁ እንደምትወዱት አሳያችሁኝ እኮ። እውነት በጣም ነው የማመሰግነው። እውነት ነው። ግን እኔ እናንተን ሰድቤ በሄድኩበት ቀን እሱ እንደሚሸማቀቅ በቃ ቆይቼን ያሰብኩት። በቃ ለምን ወይኔ እንደዚህ አድርጋ ሰደበችን እናት ብለው እንደዚህ ያደርጉት ይሆን የሚል ስሜት ነበረኝ ውስጤ። እውነት ምንም ፈጥሬ ኃይል ኑሮኝ ይዤው ላልመጣ ልጄን የባሰ መጥፎ አንደበቴ መጥፎ ቃላቶችን አውጥቼ አስቀይሜያቸው መጣሁ። ለልጅም ከባድ ይሆን ብዬ ነበረ፣ ግን አልሆነም። እንደዛ እኔ እንዳሰብኩት አይደለም። እንደውም ይበልጥ ተንከባክባችሁት ነው የቆያችሁኝ። እግዚአብሔር ይስጣችሁ። እውነት ተባረኩ። እንደናንተ አይነት ብዙ ሰው ቢኖር እውነቴን ነው። አሁንም ቢሆን መልቀሶትን የተውባኩትን ይህንን ሁሉ ነገር ምሮት ለማንም አይደለም፣ ለልጆት ዳኒ ነው። እኔ ፊት መተው ቢሰድቡኝ፣ እኔ ፊት ቢያለቅሱ እውነቱ ለመናገር ለእኔ ያን ያክል የሚፈጥርብኝ ነገር አይኖርም። እኔ ላይ ምንም ጫና የሚፈጥርብኝ ነገር የለም። ነገር ግን ጫናዎች በሙሉ ተደራርበው የሚመጡት ዳኒ ላይ ብቻ ነው። ምክንያቱም የዳኒ ቤተሰብ ናችሁ። እኔ እውነቱን ለመናገር ዳኒ ከቤተሰቦቹ ጋር አሪፍ ግንኙነት ቢኖረው ቀን በቀን እዚሁ ከኛው ጋር ሆናችሁ ብታስታሙትላ ደስ ይለኝ ነበረ። ለምን የቤተሰብ ፍቅር፣ የቤተሰብ እንክብካቤ ያስፈልገዋል ልጁ በቃ። ነገር ግን እኔ ማለት እውነቱን ለመናገር በእናንተ እርግጠኛ አይደለሁም በማንኛችሁ። እስከዛሬ ድረስ የተፈጠረውን ነገር በደንብ አውቃለሁ። ነገር ደግሞ ምን አይነት ድራማ ሊፈጠር እንደሚችል ምንም የማውቀው ነገር የለም። ነገር ግን በቃ እኛ አሁን ወደ እናንተ ከማቅረብ ይልቅ በቃ ያለን አማራጭ እዚሁ በቻልነው አቅም ራሳችን እየተንከባከብ ነው የእሱን ጤና ወደ ቀድሞ ለመመለስ መሞከር፣ መልፋት፣ መጣር ነው ያለን አማራጭ። ይሄ ብቻ ነው በቃ። ነገሮች የሚስተካከሉ ከሆነ እናንተም ብትሆኑ እንግዲህ በጊዜ ሂደት ደህና ነገር የምታስቡ ከሆነ ማሰብ የምትጀምሩ ከሆነ የዛን ጊዜ ምናልባትም ከዳኒ ጋር አብራችሁ ሆናችሁ የምታስታሙበት ጊዜም ሊመጣ ይችላል። ዳኒ ደህና የሚሆንበት ጊዜ የሚዘገይ ከሆነ። ነገር ግን እኔ የምመኝለት ለዳኒ ደህና እንዲሆን በቃ ነገሮች ቶሎ እንዲሻሉት በሁለት እግሩ ቆሞ ኖርማል ወደ ስራው የሚመለስ አላቅም። እሱ ውሳኔውን እስከሚወስን ድረስ እኔ እንደዚህ ነው ማለት አልፈልግም። በቃ የራሱን ነገር እስከሚያደርግ ድረስ ነው የኔም ጉጉት የኔም ጥረት። በቃ ሁላችንም ብንሆን እዚህ እኔም ከካሜራ ጀርባ ያሉ የስራ ባልደረቦችም እንዲሁም ደግሞ ዶክተሮቻችንም ጭምር በጣም እየለፉ ነው የሚገኙት፣ በጣም እየጣሩ ነው የሚገኙት ዳኒን የተሻለ ቦታ ላይ ለማድረስ የአቅማችንን ሁሉ እየለፋን ነው በቃ።
ነገር ግን አንዳንድ ጊዜ የአጋጣሚ አለመገጣጠም ነው፣ በቃ አለመታደልም ነገር ነው መሰለኝ። አሁን ላይ ዳኒ ትንሽ ነገሮች ጥሩ እየሆኑለት አይደለም። ቢሆንም ግን መስተካከላቸው አይቀርም። የጊዜ ጉዳይ ነው። በቃ አንዳንድ ጊዜ ሕክምና ላይ እንደዚህ ነው። ነገሮች ጥሩ የማይመጡበት ጊዜ አለ። በአንድ ጊዜ ማን ያውቃል፣ ነገ እኮ ዳኒ ብድግ ብሎ በእግሩ መራመድም ሊጀምር ይችላል። ይሄ የፈጣሪ ተአምርም ልናይበት እንችላለን። ምንም የምናውቀው ነገር የለም። በቃ የእኛ አማራጭ እኔ የምመክሮት ነገር እርሶን መቼም እኔም ባይወልዱኝም ልጆት ነኝ። የምመክሮት ነገር እንደው ከእርሶ ባላቅም እዛው ቤቶት ሆነው ቢጸልዩለት ከፈጣሪዎት ጋር ቢገናኙለት ነው መመክሮት እኔ። ምክንያቱም እኛ በህክምና በኩል ማድረግ ያለብንን ነገር በሙሉ እያደረግንለት ነው። አንድም ነገር ሳናጎርልበት ሁሉንም ነገር ማድረግ ያለብንን ነገር በሙሉ እያደረግን ነው። የቀረው የፈጣሪ ስራ ነው። ከፈጣሪዎት ጋር ተገናኝተው ለልጆት ምህረቱን እንዲሰጠው መጸለይ መቻልን ያለቦት እንጂ እዚህ እየመጡ ባለቀሱበት ቁጥር ልጁ እየተጎዳ እየተሸማቀቀ ነው እየመጣ ያለው። አላማረረውም። ተመስገን ነው የምለው፣ ተመስገን ነው የምለው። ነገ ምህረት ያመጣል ጌታ። የእናንተን ድካምም ጌታ ያያል። ዝም ብሎ እኮ አያፈሰውም፣ ጌታ ይቆጥራለኝ። እውነት ነው። ስለዚህ እንግዲህ ይመስለኛል ተስማምተናል። አሁን ከዚህ በኋላ ምንም አይነት አምባጓሮም ሆነ ግርግር እኔ አልፈልግም። አልፈጥርም። እናንተ በፈቀዳችሁ ሰዓት መጥቻ ያዋለሁኝ። አይ መተሽ አስታሚ አብረሽ ቁጭ ካላችሁኝ በእናንተ ፍቃድ ይሆናል። ልጅ እኔ ከእናንተ ውጭ አልወጣም እዚህ በኋላ። አየሁ እኮ እዚህ ውጭ ምን ያለው በቃ ችግር የለውም። እሱን ከህክምና ባለሙያዎቻችን ጋር ተነጋግረን እንግዲህ መወሰን ያለብንን ነገር እንወስናለን። በየተወሰነ ጊዜ አንዴ ምናልባት ወይ በሳምንት አንዴ እየመጡ እንዲያዩት እንግዲህ ነገሮችን ለማመቻቸት እንሞክራለን። እናንተ በተመቻችሁ ሰዓት በቃ በተመቻችሁ ሰዓት ነገርኩ እኮ ከቤት የፖስዶ እንደዚህ አይሆንም ነበር። የባሰ አልጋ ላይ ተኝቶ ነበር የሚቆየው እንጂ። ስለዚህ እንግዲህ አሁን በእኛ በኩል ባለው ነገር ተስማምተዋል። ተስማምቻለሁ ልጄ። ምንም ጥሩ። እንግዲህ ዳኒ ማለት የሚፈልገው ነገር ካለ እንግዲህ የሚለውን ነገር ይበልና። እሺ ናቲ፣ እኔ መናገር ከምፈልጋቸው ነገሮች መካከል በዋናነት እናቴ አንድ ነገር እንድታደርግልኝ እፈልጋለሁ። ማለት አሁን ናቲንም በወሬ መሀልም ቢሆን በትንሽ በስሱም ቢሆን ይቅርታ ስጠይቂው ነበረ። ዛሬ ብቻ አይደለም፣ ባለፈውም እንደዚሁ ይቅርታ ስጠይቂ ነበረ። ግን በቂ አይደለም። ምክንያቱም ያለፉትና የተፈጠሩት ነገሮች፣ የተናገራችሁት ነገር አንቺም አክስቴም እኔም ብሆን ልክ አልነበረም። ታስተውሻለሽ ሁሉንም ነገር። አሁን ደግሞ አንድ የሚቀር ሰው አለ አይደለም? ሚኪ ግዴታ ይቅርታ ልጠይቁ ይገባል። ግዴታ። ናቲም ሚኪን ትጠራዋለህ። ለስራው ነው የሚሆነው፣ በእርግጠኝነት ይመጣል። አንቺም ደግሞ እዚሁ ቁጭ ብለሽ ተጠብቂውና ሲመጣ ከልብሽ በጣም ይቅርታ እንድጠይቂው ይፈልጋለሁ። ምክንያቱም ሚኪ ይገባዋል። የእውነቴን ነው የምልሽ እናቴ። እኔና አንቺ የምርም እናትና ልጅ መሆን ካለብን የምንሆነው ሚኪን ይቅርታ ስጠይቂ ነው። ልጄ ይሄ እንዴት ይሆናል ደግሞ? አሁን የለም፣ በሌላ ቀን አይሆንም። ምን እያልሽ ነው ያለሽው? አልገባኝም። ምንድነው? እሱን አውርቼው ነበረ የምትይው ምን ማለት ነው? የፈለገው ሰዓት ይቆይ። ለምን 40 ሰዓት አይቆይም? በፈለገው ሰዓት መጥቶ ይቅርታ ብታይ። ሲጀመር ያለበትን ይመመኝ እንዳያመምና አትበይኝ። አልፈልግም። እኔ ምን እያልሽ ነው ያለሽው? ሲጀመር ልታንገራግሪው ላኳ አይገባሽም ነበር አይደለም? አሁን ቀስ ብዬ ምናምን አትበይኝ። ትሰሚኛለሽ? ያደረግነው ነገር ልክ አይደለም። ለጥፋታችን ሁላችንም ኃላፊነቱን ልንወስድ ይገባል። እነዚህን ሰዎች አስቀይመናቸዋል። ከማንም በላይ ተናግረናቸዋል። አሁን የለም አትበይኝ። ለምን ከነገ ወዲያ የዛሬ ዓመት ለምን አይመጣም? ቁጭ ብለሽ ጠብቀሽ ይቅርታ ልጠይቁ ይገባል። እኔ ልጅ አትበይኝ። እንደዛ የምትይ ከሆነ ግዴታሽ ነዋ። ምክንያቱም ተናግረሽዋል። የማይሆን ነገር ነው ስትናገሩ የነበረው አይደለም? ያላደረገውን ነገር በምን ተነሳስታችሁ እንደሆነ እኔም በምን ተነሳስቼ እንደሆነ በስነ ስርዓት በማላውቀው ነገር እነዚህን ሰዎች አስቀይመናቸዋል አይደለም? ንገሪኝ። ግዴታ ሚኪ አይደለም ከ40 እና ከ50 ደቂቃ በኋላ ይቅርና ከ1 ሰዓት ከ10 ሰዓት በኋላ የሚቀጥለው ዓመት የሚምጣ ግዴታ ይቅርታ ልጠይቂው ይገባል። ምክንያቱም ይገባዋል ካረገው ነገር አይደለም። አታቋርጭኝ። ሌላ ቀን የሚባል ነገር የለም። ሌላ ይመጣል። ሲጀመር ይመጣል። ሲመጣ ቁጭ ብለሽ እግሩ ስር ወድቀሽ ካስፈለገ ይቅርታ እንድጠይቂው እፈልጋለሁ። ምክንያቱም ሚኪ ማለት ከኔ ጋር
አፈር ድሜ እየበላ ያለ ሰውዬ ነው። አሁንን አይደለም እያልኩሽ ያለሁት። አሁን እሺ ከማንም በላይ እሱ ሰብሊ ናቲ አንድ ላይ ሆኖ ነው እኔን እያስታመሙኝ ያሉት። ግን ደግሞ ከዛ በፊትስ የነበረው ህይወቴ ላይ ማን ነበር ለእኔ ሲደርስልኝ የነበረው? ማን ነበር እናቴ ብዬ የምጠራት ወይዘሮ መሰረት ታማ እላይታች ስል ለእኔ የደረሰልኝ ማን ነው? ሚኪኖ እኮ ሌላ ሰው እኮ አይደለም። ትሰምኛለህ? የሆነ ችግር ሲፈጠር ሚኪኖ ዘሎ የሚገባው ለእኔ እኮ ጥይት ፊት እኮ የሚቆም ሰው ነው ሚኪ ማለት። በቃ እንደዛ የምትይ ከሆነ ግዴታ እስኪመጣ ጠብቀሽ ይቅርታ ልጠይቅ ይገባል። ይኸውልሽ ቶሎ ከመጣ አትበይኝ ናቲ። አልገባኝም። አንድ ጊዜ ቆይ ዳኒ፣ አሁን እውነቱን ለመናገር ይቅርታ መጠየቅ ያልከው ነገር ጥሩ ሀሳብ ነው። በቃ ችግር የለውም። እርቅ ለማውረድ ያክል ይቅርታ ለማውረድ ያክል አይደለም ናቲ፣ ለማውረድ ያክል ተብሎ ከልብ እንዳይሆን አናድርገዋ። ግዴታ ከልብ ነው መሆን ያለበት ይሄ ነገር እና ያክል የሚል ነገር እኮ ማለት ነው ናቲ። በቃ የሆነ ፕሮግራሙ እንዳይቀር ተብሎ ወይ ደግሞ ደስ ይበላት እንደዛ ተብሎ አይደለም፣ ደስ ይበለው ተብሎ አይደለም። ይሄ ሰው ስለሚገባው ነው እኔ እንደዛ እያልኩኝ ያለሁት። ስለዚህ አንድ ነገር እኔና አንቺን ልጅና እናት አድርጎ የሚያስቀጥለን ነገር ቢኖር ሚኪን እግሩ ስር ወድቀሽ ይቅርታ እንድጠይቅ ይፈልጋል። ችግር የለውም። አሁን እሱ ዳኒ እውነቱን ለመናገር ያን ያክል ሊያሳስበን የሚገባ ጉዳይ አይደለም። ሚኪን ታውቀዋለህ አንተም ብትሆን ቂም የሚይዝ አይነት ሰው አይደለም። ነገሮችን ወዲያው ነው የሚረሳቸው። ያንን ያክል አሁን እዚህ ነገር ላይ ፎከስ ማድረጉ አስፈላጊ አይደለም። እውነቱን ለመናገር ዋናው ቁም ነገሩ ያንተ ጤና ይመለስ፣ ደህና ሁን፣ ሕክምናህን በአግባቡ ተከታተል፣ በሁለት እግርህ ቆመህ መራመድ ጀምር። ሌላው ነገር ተርፈ ነው። እውነቱን ስነግር ሁሉንም ነገር እናስተካክላለን። ይሄ ነገር አሁንም ቢሆን አልተዘጋም። ፈጣሪም ዞር ብሎ እኔን ሊያየኝ የሚችለው ይህንን ነገር ስናደርግ ብቻ ነው። በቃ ያደረግነውን መጥፎ ነገር በጥቂቱም ቢሆን ለመሻር ስንሞክር ነው። ሁሉም ሰው የራሱን ኃላፊነቱ መወጣት ሲገባው ነው ሁሉም ነገር የሚሆነው። የሁሉም ነገር ፈጣሪም ጸሎታችንን የሚሰማል እንጂ ገና ለገና እኛ የልባችንን እያደረስን ዙር እያልን የማይሆን ነገር እያደረግን እባክህን ፈጣሪ ብንለው ሹፈት ነው የሚመስለው። ሹፈት ማለት ነው። ፈጣሪ እንደሰው አይደለም አውቃለሁኝ፣ ግን ደግሞ ለእኛም ቢሆን ለህሊናችንም ቢሆን ልክ አይደለም። ማድረግ ያለብንን ነገር እናድርግ። እባክሽን እናቴ፣ እኔ አንድ ነገር ከአንቺ የምፈልገው እግሩ ስር ወድቀሽ ይቅርታ እንድትጠይቂ ነው። በቃ ይህን ነገር አደረግሽ ማለት ምናልባት አይታወቅም የፈጣሪ ቁጣም ሊሆን ይችላል እኮ ይሄ ነገር አይደለም። እንደዚህ አይነት ነገሮች እኮ ያጋጥማሉ። ለማስተማሪያ ቢሆንስ አምላኬ እንደዚህ እያደረገኝ ያለው እኔ መምጣት የሚችል ከሆነ ልጄ አንተ ማስመጣውና እሺ ችግር የለውም። ሚኪ አሁን እውነቱን ለመናገር ስራ አንዳንድ ማጣራት ያሉበት ነገሮች ስላሉ እነዛን ነገሮች እያጣራ ይገኛል። ዳኒ ቃል መገባልህ ነገር ግን የምፈልገው ነገር ይሆናል። እንደዚህ በላይ እያሰብክም ከሆነ ከሚኪ ጋር ሁለቱን ለማገናኘት እሞክራለሁ፣ እንዲሁም ደግሞ እርቅ እንዲፈጥሩ ለማድረግ እሞክራለሁ። አሁን አንተ ጤና ላይ ፎከስ ማድረግ መቻል አለብህ። ራስህን በደንብ ትሪት ማድረግ መቻል አለብህ። የሕክምና ባለሙያዎቻችን ያሉትን በፍጹም እንዳትረሳ። የእነሱን ድካም መና ማድረግ መቻል የለብህም። በቃ እነሱ የሚደክሙልህ አንተ ደህና እንድትሆን ሁሉም ነገር ጭንቅላት ላይ በቃ ደህና ሁን። ጭንቅላትን ንጹህ አድርግ። ከምንም ነገር የጸዳ ጭንቅላት አድርግ። በቃ ነፃ ሁን። ሁሉንም ነገር ተወርሰው ነገሮችን እኔ ማስተካከል ባለብኝ መልኩ ሁሉንም ነገር በደንብ አስተካክላለሁ። ዳኒ በእኔ ተማመንብኝ። ምንም ነገር የሚያሳስብህ ነገር አይኖርም። የዳኒ እናትም እንግዲህ እሱ የሚፈልገው ይሄንን ከሆነ ለእሱ ሲሉ ለልጆች ሲሉ አንዳንድ ጊዜም ደግሞ ጥፋትን አምኖ መሸነፍም በጣም ጥሩ ነገር ነው። ስለዚህ ምንም ማለት አይደለም ይቅርታ መጠየቅ። ይሄ ነገር የሚፈጠር ነገር ነው። ዳኒ አንተም ቢሆን የሚያሳስብህ ጉዳይ ሊሆን አይገባም። ይምጣ እንጂ እኔ እኮ አሁን የለም እና ያልኩት እንጂ ይቅርታ ጠይቀዋለሁ። ችግር የለውም። ስለዚህ እኔ ነገሮችን አመቻችላችኋለሁ። ዳኒ እንግዲህ ከበቂ በላይ ጊዜ ያሳለፍክ ይመስለኛል እዚህ ጋር አሁን የላይት ምናምን ነገር ሙቀትም ስላለ ግቢ ውስጥ ከስራ ባልደረቦቻችን ጋር ሆነ ነፈስ እንዲልብህ እናደርጋለን። ዞር ማለቱም ንጹህ አየር መቀበሉም ለአንተ አሪፍ ነው ብዬ ስላሰብኩኝ ነው። ከእናትህ ጋር አንዳንድ ቆይታዎችን አደርጋለሁ። ትንሽ ማውራት ያሉብኝ ነገሮች ስላሉ ከሳቸው ጋር አወራለሁ። አንተ ምንም የሚያስጨንቅህ ነገር መኖር የለበትም ጭራሽ። ዳኒ ሙሉ እምነትህን በእኔ ላይ አድርግ። ሁሉንም ነገር መደረግ ያለበትን ነገር በሙሉ እንደማደርግ ቃል እገባልሃለሁ። ምንም ጭራሽ ጥቃቅን ነገሮች ጭራሽ ሊያሳስቡህ አይገባም ምንም ነገር ቢሆን። ስለዚህ ረጋ ብለህ ጤና ላይ አስብ፣ ትኩረትን ጤና ላይ አድርግ። ሁሉንም ነገር ለእኔ ትተውልኛለህ። እሺ። ስለዚህ እንግዲህ አንተ ትወጣለህ። ከዛ በኋላ ከእናትህ ጋር ነገሮችን እናወራለን።
እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች ለእናንተም እንደነገርኳችሁ ዳኒም እያለ ትንሽ ጠቆም ለማድረግ ሞክሬ ነበረ። ከዳኒ እናት ጋር አንዳንድ ቆይታዎችን ማድረግ ስለፈለግኩኝ ነው እዚህ ጋር የተወሰኑ ነገሮችን ለሳቸው ክሊል ማድረግ ስለፈለግኩኝ ነው እዚህ ጋር የተገኙት። እንግዲህ ውድ ቤተሰቦች እናንተም እንዳያችሁት የዳኒ እናት ስለ ዳኒ በጣም እየተጨነቁ እንደሆነ እየነገሩ ነበር። እንዲሁም ደግሞ ዛሬ ያሳዩ መረጋጋት እጅጉን በጣም እንዳስደነቀ መናገር እፈልጋለሁ። ምክንያቱም አልጠበኩኝም ጭራሽ እንደዚህ ተረጋግተው ሳያቸውም ለመጀመሪያ ጊዜ ነው እውነቱን ለመናገር እና ለሳቸው ዋና ነገሮችን በግልጽ መናገር መቻል አለብኝ። ውድ ቤተሰቦች እንግዲህ ምንም ቢሆን ልጃቸው ነው። እኔ ያለፈው ታሪክ ምናምን ነገር ለእኔ አሁን ጉዳይ አይደለም። እውነቱን ለመናገር አሁን ላይ እኔ የማስበው አሁን ስላለበት ሁኔታ ነው። እውነቱን ለመናገር ውድ ቤተሰቦች እኔ የዳኒ እናት ቅድም እየተናገርኩት ነበረ፣ ቢያንስ በአንድ ሳምንት ውስጥ አንድ ጊዜ እንዲያዩት ፈቅድሎታለሁ እያልኳቸው ነበረ። እንደዛ ማለት አግባብ እንዳልሆነ አሁን ላይ ተረድቻለሁ ውድ ቤተሰቦች። ምክንያቱም እኔ እንደዛ ያልኩበት ምክንያቴም ጀስት ነገሮች እንደዚህ በተረጋጋ ሁኔታ ይቀጥሉልኛል ብዬ አላሰብኩኝ ነበረ። በመሀል የሆነ ነገር ይፈጠራሉ እየፈራው ነበረ ከዚህ ቀደም እንደሚፈጠሩ ነገር ግን የዳኒ እናት ያልጠበቅኩትን መረጋጋት ስላሳዩኝ እንዲሁም ደግሞ ልጃቸው ስለሆነ ያንን ነገር ማድረግ እንደማልችል ለሳቸው ላሳውቃቸው እወዳለሁ። ውድ ቤተሰቦች እኔ አሁን መናገር የምፈልገው የዳኒ እናት ምንም ቢሆን ዳኒ ልጆት ነው። የፈለገ ነገር ይሁን ማለት እስከዚህ በፊት የተፈጠረውን ነገር እኔ እውነቱን ለመናገር ወዲያው ነው የረሳሁት። ምንም አይነት ቂም ብሎ ነገር የለም በመካከላችን። አሁንም ቢሆን የወንድሜ እናት ኖት፣ ላከብሮት ይገባል። በእድሜም ከኔ በጣም ትልቅ ኖት። ከእርሶ ብዙ ነገሮችን መውሰድ የምችል ወጣት ነኝ እኔ። ስለዚህ ዳኒ የእርሶ ልጅ እስከሆነ ድረስ ዳኒን ማየት በሚፈልጉበት በማንኛውም ሰዓት ሊሆን ይችላል፣ ቀን በቀን ሊሆን ይችላል፣ አይደለም ቀን ላይ ይቅርና ሌሊትም ጭምር ቢሆን ዳኒ ማየት ከፈለጉ በእያንዳንዷ ሰዓት እኔ ለእርሶ ለማሳየት 100% ዝግጁ መሆኔን እንዲያውቁልኝ ይፈልጋሉ። እስከዛሬም ድረስ ቢሆን ከዳኒ ጋር እንዳትገናኙ ነገሮችን ያከረርኩቦት እየተፈጠረ ካለው ነገር አንጻር ነው። እውነቱን ለመናገር ለእኔ እኔ ምንም ሁለታችሁ ብትገናኙ ሞር እንደውም ለዳኒ ጥሩ ነው። እውነቱን ለመናገር እንደዚህ ከቤተሰቦቹ ጋር ኮኔክሽን በሚኖረው ሰዓት ለመረጋጋት ይጠቅመዋል። አንዳንድ ጊዜ ከስራ ባልደረቦቹ እኛም ብንሆን ወንድሞቹ ነን። በእኛ መካከልና በእናንተ መካከል ክፍተት ካልተፈጠረ ምንም አይነት ነገር ዳኒ የማያሳስበው ከሆነ ጭንቅላት ውስጥ ምንም አይነት ችግር የሚፈጠር አይመስለኝም። በእኛ መካከል ላይ ሰላም መፈጠሩ ሞር እንደውም በጣም አሪፍ ነው ብዬ አስባለሁ እውነቱን ለመናገር እና ይሄ ነገር ስለተፈጠረ በመካከላችን በጣም ደስ ብሎኛል። አሁን ላይ እንደዚህ ተረጋግተው ሰከን ብለው ስለወሩኝ ስለ ሁሉም ነገር በጣም ላመሰግነው ትፈልጋለሁኝ። ዳኒም በማንኛውም ሰዓት ማየት በሚፈልጉበት ሰዓት በየትኛውም ሰዓት ሊሆን ይችላል። እንደነገርኩት ቀን አይደለም ማታ ማታም ጭምር ማየት ከፈለጉ በማንኛውም ሰዓት መጥተው ከዳኒ አጠገብ መሆን ይችላሉ። እንግዲህ ከዚህ በኋላ ምንም እኔ እርሶን የምከለክሉት ነገር አይሆንም። እንግዲህ እንደዚህ አይነት ነገሮች ባይፈጠሩ ሞር በጣም የተሻለ ነው ብዬ አስባለሁ። ምክንያቱም ዳኒ እንዲረጋጋ እንዲሁም ደግሞ የተሻለ የጤንነት ደረጃ ላይ እንዲገኝ ስለ አይምሮ መጨነቅ መቻል ስላለብን ነው እንደዚህ እያልኩት ያለሁት። እንግዲህ እኔ ከእርሱ አላውቅም እውነቱን ለመናገር የዳኒ እናት ኖት፣ ከኔም በእድሜ በጣም የተሻሉ ኖት። ስለዚህ ነገሮችን በሰከነ መልኩ በተረጋጋ ሁኔታ ዳኒ ወደ ጤናው እንዲመለስ የቻልነውን ያክል መልፋት መቻል አለብን ብዬ ስለማስብ ነው። ለዳኒ እኛ እያንዳንዷን ነገር እያደረግንለት እንገኛለን በሕክምና ሲቀጥልም ደግሞ በሃይማኖቱም ረገድ የቻልነውን ያክል እየለፋንለት እንገኛለን። እንግዲህ እኛ እውነቱን ለመናገር ምንም አይነት እየቆጠብን አይደለም፣ ጉልበታችንንም ሆነ ምናችንንም ነገር እየቆጠብን አይደለም ዳኒን የተሻለ ቦታ ላይ ለማድረስ። ስለዚህ ነገሮች እንግዲህ ፈጣሪ ሲፈቅድ እግዚአብሔር ባለው ሰዓት ነገሮች ይስተካከላሉ። ዳኒም ወደ ሙሉ ጤንነቱ ተመልሶ በሁለት እግሩ ቆሞ ለማየት ያበቃናል ብዬ አስባለሁ። አሁን እዚህ ጋር ያገኘሁት እርሶን እንደው እንዲረጋጉ እና ከዚህ በኋላም ዛሬ ባዋሩኝ ስሜት ዳኒ ፊትም ዛሬ በነበሩበት ስሜት እንደሚቀጥሉ እንደው ካላስቸገርኩት እንደው ቃል እንዲገቡልኝ እውነቱን ለመናገር ምክንያቱም እኔ በጣም የወንድሜ ጉዳይ ያሳስበኛል፣ ለእርሶም የልጆት ጉዳይ ነው ያሳስቦታል አውቃለሁ። ስለዚህ በተረጋጋ ሁኔታ እንድንቀጥል እንደው ቢችሉ እንደው እንደ ልጆት አይተውኝ ቃል እንዲገቡልኝ ነው የምፈልገው። ይህን ነገር እስከዛሬ እየተፈጠረ የነበረው ነገር እንደማይፈጠር ቃል እንዲገቡልኝ ብቻ ነው እዚህ ጋር ይዞት የተገኙት። አይ ልጄ፣ መጀመሪያ እኔ አንተን ይቅርታ ጠይቃለሁኝ። በጣም የተባረክ ልጅ ነህ። ባለፈው እንደዛ ሁኜ ያን ያህል ነገር ተናግሬህ ያን ያህል አመነጫጭቄ ወርብሬ እንኳን አሁን እንዳይፈቅደልኛል፣ ሌላው ቢቀር አሁን እንዳይፈቅደልኛል። ዞርቤ ብለህ መመለስ ትችላለህ እኮ ግን ቂማቲዝም እግዚአብሔር የባረከህ ልጅ ነህ። ተባረክ ብያለሁኝ። እውነት ለልጄ እንደዚህ አይነት ጓደኛ ስላለው ጌታን አመሰግናለሁ። ያን ቀን እኔ እንዳልኩት በራሴ ጉልበት አንስቼ ወስጄ ቢሆን እንደዚህ ሆኖ እኮ አላየውም ነበር ልጅን። ይሄ ሁሉ የሆነው አንተ በመከልከል ነው። ተባረክ ብያለሁ። በዚህ ነው ውስጤን አመንከኝም አላመንከኝም ውስጤ አንተን አመስግኖ አለኝ። እውነት ጥሩ ልጅ ብትሆን ነው በቃ
እንደዚህ አመናጭቀኝ እናትህን ያንተን ብለህ እንኳን አልተውከውም ልጄ፣ አመሰግናለሁ። እንደገናም ያው እንዳልከው አሁን በኋላ ነው በፈቀድክልኝ ነው እንጂ እኔ ባትፈቅድልኝም እንኳን ልቤን ሰድጄ ነው የምቀመጥ እዚህ በኋላ ቤቴ። አትመጭም ብትለኝም እንኳን ልቤን በቃ እርፍ ብዬ ነው የሚሄደው። በቃ እውነቱን ለመናገር አሁን ወደዚህ እንዳይመጡ ወይም ደግሞ ልጆትን እንዳያዩ ብዬ መከልከል አልችልም። ብትከለክለኝም እንኳን ያልከለከልከኝን ብትከለክለኝም እንኳን ተማምኜብህ ነው የሚሄደው ልጄ። በቃ ተማምኛለሁ። በቃ አሁን አይምሮዬን አሳርፌ ነው የሚሄደው። ደግሞ ለልጄ ጤና የሚመለስለት ከሆነ ለምን አለቅሳለሁ? ለምን አጉረመርማለሁ? ጌታን እያመሰገንኩ ነው። በቃ እነዚህን ጓደኞች ስለሰጠው አመሰግናለሁ እያልኩ ነው የምኖረው እንጂ እናንተ እንዳላችሁት ይኸው ልጄ ለእናንተ አስረክቤያለሁ ከእግዚአብሔር በታች። እውነት በጣም ነው ማመሰግናችሁ። በጣም ነው ማመሰግን። ምን እንደምል አላቅም። እኔ ከዚህ በኋላ መጥቼም አይደለም ያለቅሶ ነውና ጥሩ ያልሆነ ፊት እንኳን ለልጅ አላሳየው። በቃ ተስፋ አይደል አንዳንዴ ፊት ተስፋ ነው ይባላል አይደለ? በቃ ያንን ነው ማሳየው። ለምን የውሸት ሳይሆን ከልቤ ነው። በቃ ባለፈው እንደዛ ሆኖ ስላየሁት አሁን ደግሞ እንደዚህ ሆኖ ስላየሁት ነገም ደግሞ የሚመጣ ነገር አለ፣ የሚመጣ ቀን አለ። ለምን ከእግዚአብሔር በታች በእናንተ ላይ ማለት ነው። ስለዚህ ይህን ተስፋ አድርጌ ነው የሚሄድ ልጄ። እኔ ምንም ነገር አልልም። ምንም ለልጄ ምንም መጥፎ ነገርማ አላስብም፣ መጥቼም አልናገረውም። እውነት በፊቱም እንዳልከው ወደፊት ያለፈው ህይወቱን አላወራም። ግን ከዚህ በኋላም ደግሞ ጌታ እናንተ ሰጥቶታል። በቃ አይቻለሁ እኮ አክስትም እናትም ማንም ሰው ይቀርበለት የለም። እናንተ ነው የቀረባችሁለት አይደል? እኔ ማን ያስገድዳችኋል እምቢ ብትሉስ? ግን መልካም ስለሆናችሁ ነው። ጌታ ደግሞ ጥሎ አይጥልምና እናንተን ሰጥቶታል። እኔ አመሰግናችኋለሁ። እውነት ተባረክልኝ ነው የምልህ። እውነት እንደዛ ብዬ ተናግሬ ሂጄ እንደገና ፊቴንም እኮ ማየት አትችልም። በቃ ያንቺን ፊት አላይ ማለት እኮ ትችላለህ። በቃ ግን የተማርክ ነህ፣ እውነት የተማርክ ነህ፣ አስተዋይ ነህ እውነት። እና ደግሞ የልጄ ጓደኛ ለእኔም ልጄ ነህ። በእድሜ ይበልጡኛል ሳይሆን ልጄ ነህ ልጄ። እና እኔ ተባረክ ነው የምለው። ሌላ ምንም አልልም። እግዚአብሔር እድሜና ጤና ይስጥህ። በቃ ብዙዎችን የምትረዳ ያድርግህ ነው የምለው። እኔ ተባረኩልኝ። እና ያው እንዳላችሁትም ሚኪ የሚባለው ጓደኛውን የሚምጣና እሱን ቢሆን ይቅርታ ጠይቀዋለሁኝ። ችግር የለውም። አሁን የእሱ ጉዳይ ሊያሳስበን አይገባም። ሚኪን ችግር የለውም። እውነቱ ከፈለገን አሁን በደስታ ነው የሚሄድ ነው የምልህ። በቃ ወደ ቤቴ እውነት እዚህ ውርቼር ላይ ስላየሁት አይደለም። በቃ እንደዚህ አይነት ጓደኛ ብቻ ስለሰጠው ተደስቼ ነው የሚሄደው። እውነት ችግር የለውም። ይሄ ነገር አሁን ሊያሳስቡት የሚገባ ነገር አይደለም። ግድ ዛሬ መሆን አለበት ካሉም ሚኪ ጋር እንደውልለታለን። ሚኪ ጋር መምጣት የሚችል ከሆነ ስራ የሚያስጨንቀው አይነት ነገር ካልሆነ ደውለንለት ከመጣ ችግር የለውም። ምንም እርቅ መፍጠሩ ምንም ማለት አይደለም። እንደውም ሞር በጣም የተሻለ ነው። በቃ እውነቱን ነው። ልጄንም አሳዝኛለሁኝ፣ ተናግሬያለሁኝ። እንደዚህ አይነቱን ጓደኞች ላሳጣው ነበር በራሴ አንደበት ማለት ነው። ስለዚህ ይቅርታ ጠይቀዋለሁኝ። ችግር የለውም። እሺ ችግር የለውም። አሁን ሚኪ ጋር ደውልለታለሁ። ከዛ በኋላ እንግዲህ የሚመቸውም ከሆነ እንዲመጣና ከእርሶ ጋር የተወሰነች ቆይታ እንዲያደርግ ምጋብዙ ይሆናል። እንግዲህ እስቲ ችግር የለውም። ከመጣም ደስ ይለኛል። ካልመጣም አንተ እንደዚህ እንዳልኩት እንድትነግርልኝ በቃ በሚመች ቀን ይቅርታ ጠይቀዋለሁ። ከመጣም ደስ ይለኛል። እስቲ እንደውልለትና እንግዲህ ውድ ቤተሰቦች ቆይ ለሚኪ ደውዬለት የሚመቸው ከሆነ እሱን ይዤው የምመለስ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁኝ። ውድ ቤተሰቦች እንግዲህ ሚኪን በምንደውልበት ሰዓት ትንሽ ስራ ላይ ስለነበረ 1 ሰዓት ከ30 ደቂቃዎችን ቆይቶ ወደኛ ጋር መጥቷል። እንግዲህ ከአካባቢው ከነበረበት ሁኔታ አንጻር እንዲሁም ደግሞ የትራንስፖርት ሁኔታም ትንሽ ችግር ስለነበረ የተወሰነ እናታችንን አስረፍደናቸዋል። እንግዲህ ቢሆንም በጣም በትዕግስት እየጠበቁት ነበረ። ሚኪን ሳላገኘው ወዴትም አልሄድም፣ ሚኪን ይቅርታ ማለት ፈልጋለሁ እያሉ ነበር። እንዲሁም ደግሞ ዳኒም ቢሆን ግቢ ውስጥ ከስራ ባልደረቦቻችን ጋር ነፋስ እየወሰደ ነበር። አሁን ላይ የተፈጠረውን ነገርም ነግሬዋለሁ። ከእናቱ ጋር ያደረግነውንም ቆይታ ሁሉንም ነገር ከነገርኩት በኋላ በጣም ደስተኛ ነበረ። እንግዲህ አሁን የመጣነው ውድ ቤተሰቦች ሰላም እንደተፈጠረ ለእናንተ ለማሳየት እንዲሁም ደግሞ ዳኒ ልቡ እንዲረጋጋለት እናቱ ሚኪን ይቅርታ እንዲጠይቁለት ስለፈለገ ብቻ ሚኪን ይቅርታ መጠየቅ እንደፈለጉ ከልባቸው እያሳዩ ነበሩ ውድ ቤተሰቦች። ስለዚህ እንግዲህ ሚኪም እዚህ ስለተገኘ ሚኪ እንግዲህ
የዳኒ እናት እውነቱን ለመናገር በጣም የሚገርም ትህትናን እያሳዩኝ ነበረ። ዛሬ በጣም በተረጋጋ ሁኔታ ነበር ያወሩኝ። እንዲሁም ደግሞ አንተን ይቅርታ መጠየቅ እንደሚፈልጉ እየነገሩኝ ነበር። አንተም ከነበርክበት ሁኔታ አንጻር ከነበርክበት ቦታ አንጻር ስራ ላይም ስለነበርክ የተወሰነ አስረፍደናቸዋል። እንግዲህ የዳኒ እናት ማለት ለእኛም እናታችን ናቸው። አንተ ቂም እንዳልያዝክባቸው በደንብ አውቃለሁኝ። ምክንያቱም ብዙ ነገሮችን አውርተናል እናንተን ብንሆን ከዚህ በፊት። ነገር ግን እሳቸውም ልባቸው እንዲረጋጋላቸው የጥፋተኝነት ስሜት በጣም እየተሰማቸው ስለሆነ አንተን ይቅርታ መጠየቅ ስለፈለጉ ነው እንግዲህ እዚህ ጋ የተገኙት። ሚኪ ያው እንደምንቆያችሁ የሚኪ ሾው ቻናል ተመልካቾቻችን፣ በዚህ አጋጣሚ በጣም ይቅርታ የዳኒ እናት ወይዘሮ ትርንጎ፣ እኔም አንድ ጉዳይ ስለነበረኝ ነው ያረፈድኩት። ይቅርታን በተመለከተ እኔ ያው በዳኒ ቤተሰብ ላይ ቂም አልያዝኩም። አጥፍተው ሊሆን ይችላል አላውቅም። እንዴት ነው እንዲህ ማለት አልፈልግም። ዳኒ ለእኔ ወንድሜ ነው፣ ጓደኛዬ ነው። እንዴት ላስረዳ? አሁን የእሱ ቤተሰቦች ቢያጠፉ ራሱ እኔ የእሱ ቤተሰብ ላይ ቂም መያዝ አልችልም። ብዙ የሚያገናኘን ነገር አለ። ኢቭን ለዳኒ ስል እኔ እንኳን ቂም ሊያዝ ብል ለዳኒ ስል እንኳን ይህንን ነገር ማድረግ እንደሌለብኝ ውስጤ ይነግረኛል። ይህ ማለት አሁን በዳኒ እናት ላይ ለዳኒ ስል ሳይሆን ቂም ያልያዝኩት እንደ አንድነት ሁላችንም ስሜት ሁላችንም እናጠፋለን። ያው በማወቅም ሆነ ባለማወቅ አንዳንድ ነገሮችን አንድ ሁለት ተባብለናል። እኔም የዳኒ እናት አንድ ሁለት ብያቸዋለሁ። ያልተገቡ ነገሮችን ተናግሬ ሊሆን ይችላል። በዚህ አጋጣሚ እኔ ራሱ ይቅርታ መጠየቅ አለብኝ። ያው ግን ከዛ በፊት ግን ሚኪ ማለት ኃላፊነት መውሰድ ያለበት ሰው ለሰራው ስራ ኃላፊነቱ መውሰድ ስላለበት ነው። ስላቋረጥኩ ይቅርታ። ግን ደግሞ መደረግ ያለባቸው ነገሮች መደረግ ባለባቸው ሰዓት ሲደረጉ ነው ደስ የሚለው። ማለት እኔ ቅድም ብየዋለሁ፣ ቅድም ከነሱ ጋር በነበርኩበት ሰዓት ላይ ብየዋለሁ። ምን መሰለ፣ ነገሮችን አንድ ላይ ሆነን ስናያቸው ሳስበው ምናልባት ሌላ የከፋ ችግር ሳይሆን ለኔ እንደዚህ ሆኖ አካሌ አልታዘዝ ብሎኝ እዚህ ቦታ ላይ የመቀመጤ ምክንያት ማስተማሪያ ሊያደርገኝ ቢሆንስ ፈጣሪ። ምናልባት ሰው ጥፋቱ ገብቶት ሁላችንም ማድረግ ያለብንን ይቅርታ መጠየቅ ያለብንን ሰዎች ይቅርታ ስንጠይቅ ነገሮች ሊፈቱ ቢችሉስ? ያ ብቻ ሳይሆን እኔ ለኔ ብዬ ሳይሆን ግን ደግሞ አንተም ደግሞ ይሄም እንደ ምክንያት መወሰድ ስላለበትም ብዬ ነው ይሄንን እያልኩ ያለሁት። ግን ደግሞ በዋናነት የማይባል ነገሮች የማይደረጉ ነገሮችን አድርገናል። እኔም ቤተሰቤም ያው ያንተ ልብ መልካም ስለሆነ ነው ሁሉም ነገር አሁን ባለበት ልክ እየሄደ ያለውና ምን ማለት እንዳለብኝ አሁን ላይ አላውቅም። ግን በዋናነት ይቅርታ መጠየቅ ይገባሃል ብዬ ስላሰብኩኝም ነው። ማለት ነገሩን አድበስብሰን ማለፍ ስለሌለብንም ጭምር ነው እኔ እንደዚህ እያልኩኝ ያለሁት እና ግዴታ ይሄ ነገር መሆን ስላለበት ነው እንደዛ እያልኩ ያለሁት። ይቅርታ ግን ስላቋረጥኩ። ያው ልክ ነህ። እኔ እንጃ ናቲም ዳኒም በዚህ አጋጣሚ ተመልካቾችም ያው እኔ በቻልኩት አቅም ምን አይነት ፐርሰናሊቲ ምን አይነት ማንነት አለኝ መሰላችሁ? አንድ ሰው ላይ ቂም ላለመያዝ ሞክራለሁ። ስለዛ ሰው ደጋግሜ ላለማሰብ ቢያስከፋኝ እንኳን ወዲያው ያንን ነገር ለመርሳት ነው ሞክረው። ምንም አልክ ምንም እኔ አጥፍቻለሁ፣ ይቅር በለኝ፣ ይቅርታ አድርግልኝ ልጄ፣ ይቅርታ አድርግልኝ፣ እውነት ይቅርታ አድርግልኝ፣ አጥፍቻለሁ፣ ይቅርታ አድርግልኝ፣ እኔ ምንም ቂም አልያዝኩበትም። እንደዚህ አይደረግም ማለት እርሶ ማለት ለእኛም እናታችን ነው። እንደዚህ እግሬ ስር መውደቅ እኔ ምን ማለት እንዳለብኝ አላውቅም። ማለት ያው አያስፈል ማለት አለብኝ። ለተናገርኩት ነገር ይቅርታ መጠየቅ አለብኝ ልጄ። አንተ ሁሉ ነገር ነህ። አሁን በዚህ ሰዓት ሊያሳስበና ሊያስጨንቀን የሚገባው ነገር ይሄ ሳይሆን ያው የወንድማችን የዳኒ የጤና ሁኔታ ነው። ከዚህ በፊትም እኔም ናቲም የተናገርነው ነገር ነው። እኛ የመጀመሪያ አካባቢ
ሰውነቱ የነርቭ ችግር ሲያጋጥመው ማለትም ፓራላይዝድ ሲሆኑ እግሮቹ ይህን ዊልቸር በቻልነው አቅም ላለመጠቀም ሞክረናል። በተለይ ደግሞ ለእናንተ ለተመልካቾች ዳኒ በዊልቸር ሆኖ ላለማሳየት ሞክረናል። እናንተም ፊል እንዳታረጉ፣ እንዳትጎዱ፣ እንድታዝኑ ስለማንፈልግ ነው። እንድትጎዱ እንድታዝኑ ስለማንፈልግ ነው ውድ ተመልካቾቻችን። ለምን በዚህ ዊልቸር እሱን ማየት ቀላል ነገር አይደለም። በዚህ ሰዓት ሁላችንም መላው የጎጆም የወጥመድም የሚኪሾም ቻናል ክሮች ሁላችንም የዳኒ እናትም ወይዘሮ ትርንጎም ሊያሳስብን የሚገባው የዳኒ የጤና ሁኔታ ነው። ተመስገን ነው። አምላክን ፈጣሪን ለምን እንደዚህ ያረከው ብለን መውቀስ የለብንም። እስትንፋሱ አለች፣ ተስፋም እናደርጋለን በፈጣሪያችን። ስለዚህ በዚህ ሰዓት የሚያሳስበን ነገር ይሄ ነው መሆን ያለበት። በቻልነው አቅም ሁላችንም በየእምነታችን እኛ በዚህ በጎጆና በሚኪሾ እንዲሁም በወጥመድ ክሩ ውስጥ እንዲሁም እናንተም ተመልካቾች አላችሁ፣ ሁላችንም እምነታችን የተለያየ ነው። ግን እምነታችን የተለያየ ቢሆን አንድ ነን እኛ። ስለዚህ ሁላችንም በየእምነታችን ጸሎት ማድረግ ያው የሕክምናውም ነገር እንዳለው ሆኖ እኔ በዚህ ሰዓት የሚያሳስበኝ የዳኒ የጤና ሁኔታ ነው። ማንም ሰው ላይ ቂም መያዝ አልፈልግም። ማንም ሰው ላይ ቂም አልያዝኩም። እኔ ቂም መያዝ ብፈልግ ኖሮ ወይዘሮ ትርንጎ ያው አላገኙትም ነበር። ዳኒ በእውነት አንተም ሆንክ ጓደኛ እውነት የተማራችሁ ናችሁ። እንደ እውነት እግዚአብሔር እንደው የስራችሁን እሱ ብድር ይክፈልላችሁ። እኔ ምንም ማድረግ አልችልም። ጌታ ይባርካችሁ። በዚህ አሁን ወይዘሮ ትርንጎ ምንም አያስቡ፣ አይጨነቁ። አይጨነቁ ማለት ስለ ልጆች ስለ ዳኒ አይደለም። ስለ ልጆች ስለ ዳኒ በደንብ ያስቡ። ዳኒ እርሶ ልጅ ነው። በደንብ ጸሎት ያርጉ፣ እኛንም በጸሎት ያግዙን። ከዛ ውጭ ግን በዚህ ሰዓት አሁን እኛ ችግር ውስጥ ሆነን ምንድነው አሁን ሀገሪቷ በኑሮ ውድነት ተጠምዳ ህዝቡ በብሔር ሲጋጭ እንደማለት ነው። አሁን እኛም ያሳስበን የኑሮ ውድነቱ እንዴት መርታት አለብን እንጂ ብሔር ዘር ፖለቲካ አይደለም። ይሄም እንደዛ እንደማለት ነው። አሁን በዚህ ሰዓት የዳኒ የጤና ሁኔታ ነው እንጂ የሚቀድመው የኛ ነገር አይደለም። እኛ ደግሞ ይቅር ተባብለናል፣ ሰላም አውርደናል። ስለዚህ ምንም የሚያስጨንቅ ነገር የለም። እርሶ ናቲን አስቀየምኩት፣ በደልኩት፣ እንዲሁም ደግሞ እኔንም በደልኩት፣ አስቀየምኩት፣ ቂም ይዞብኛል የሚለው ነገር ከአሁን በኋላ በጭንቅላቱ ሊመላለስ አይገባም። ምንም ሀሳብ አይግባቸው። እኔ በተመልካቾች በማከብራቸው በምወዳቸው በተመልካቾች እንደ ቤተሰቤ ነው ማያቸው። በእነሱ በተመልካቾችን ፊት ነው ይህን ነገር እየነገርኩት ያለሁት። እኛ ልባችን ውስጥ ምንም አይነት ቂምም ሆነ ምንም አይነት ጥላቻ የለም በእርሶ ላይ። የዳኒ አክስት የእሷ ጉዳይ ሌላ፣ የዳኒ አክስት ጉዳይ እሱ ሌላ ነው። አሁን ግን በዚህ ሰዓት እያወራን ያለ ነው ከእርሶ ጋር። እርሶ ማለት ወይዘሮ ትርንጎ ነው፣ ሌላ ሰው አይደለም። ስለዚህ የዳኒ እናት እንደመሆኑ መጠን በጣም እናከብሮታለን፣ እንወዶታለን። በቃ ያው እኔ ከዚህ በላይ ናት። እሱንም እንደው ይቅርታ ጠይቄያለሁ። ልጄንም በሰዓቱ በጣም አበሳጫለሁ። እሱንም ይቅርታ ጠይቃለሁ። ያው እንግዲህ ውድ ቤተሰቦች እንደጠበቅኩት ከሚኪ በሳል የሆነ ንግግርን ሰምተናል። እንግዲህ ውድ ቤተሰቦች እኔ ወንድም የሚኪን በደንብ አውቀዋለሁ። ምንም አይነት ቂም የሚይዝ እንዲሁም ደግሞ የሚይዝ ሰው አይደለም እውነቱን ለመናገር። እንዲሁም በጣም አስተዋይ ሰው እንደሆነ በደንብ አውቃለሁ። ይህንን ነገር ነው አሁንም ቢሆን ለሁላችንም በድጋሚ ያሳየን። እንግዲህ ውድ ቤተሰቦች አሁን እንደምታዩት ሁላችንም መሀል እርቅ ተፈጥሯል። ዳኒንም ከዚህ በኋላ የሚያሳስበው ነገር አለ ብዬ አላስብም። ሁሉም ነገር ተስተካክሏል ብዬ አስባለሁ። ዳኒን የሚያስጨንቁት ነገሮች በሙሉ አንዳንድ እያሉ ቀን በቀን እየተወገዱለት ይገኛሉ። አሁንም ከዚህ በኋላ ሁሉም ነገር እንደሚስተካከል ተስፋ አድርጋለሁ። ውድ ቤተሰቦች እንግዲህ እናንተን አሁንም ቢሆን ማስቸገር የምንፈልገው ሁላችሁም በየሃይማኖቶቻችሁ ለዳኒ እንድትጸልዩለት በጸሎታችሁም ጊዜ እንድታስቡት ነው እናንተ ማስቸገር የምፈልገው። ውድ ቤተሰቦች እንግዲህ ሌላው ነገር በተረፈ ሁሉም ነገር የፈጣሪ ስራ ነው። ፈጣሪ ዳኒ ወደ ቀድሞ ጤንነቱ እንዲመልሰው እንግዲህ ሁላችንም እንመኛለን። እንግዲህ ወደ ቤተሰቦች አሁን ሚኪም ቢሆን ስራ አቋርጦ ነው የተመለሰው። እኔም ቢሆን ወደ ስራ መግባት መቻል አለብኝ። አንዳንድ ነገሮችን ማጣራት ያሉብኝ ነገሮች ስላሉ ወደዛ መሄድ አለብኝ። ወይዘሮ ትርንጎም ወደ ቤታቸው ሄደው ረፍት ማድረግ መቻል አለባቸው። ዳኒም አንዳንድ የሚደረጉለት ክትትሎች ስላሉ ወደዛ የሚያመራ ይሆናል። እንግዲህ ወደ ቤተሰቦች እኔ እየተከታተልኩኝ እያንዳንዷን ነገር ወደ እናንተ ማሳወቄን እቀጥላለሁ። ወደ ቤተሰቦች ቸር ቆዩልኝ።